በጻድቁ ላይ ምን አኑሯል ካላችሁ በረከት ላይ ለርዕሰ ጻድቅ መጽሐፈ ምሳሌ ምዕራፍ 10 ቁጥር 6 ላይ በጻድቃኑ ላይ በረከትን አኑሮ ነው ይላል። ምንን አኑሮ ነው? በረከት በጻድቅ ራስ ላይ ናት ይላል። ጻድቃን ሲወለዱ በረከትን በራሳቸው ላይ ይዘው ነው የሚወለዱት። ረድኤትን በራሳቸው ላይ ይዘው ነው የሚወለዱት። ይታያችሁ ገና ሲወለድ ከናቱ እቅፍ መዳፍ ወርዶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ 3 ጊዜ አመሰገነ። እኛ ስንወለድ ምን እያለ ነው? እያለቀሰ። ጻድቃኑ ሲወለዱ እያመሰገኑ። ለህይወት ነው፣ ለሞት አይደለም። እኛ ለምን የምናለቅስ ይመስላችኋል? ስንወለድ የሚታየን ሲኦል ነው። ጻድቃኑ ደግሞ ሲወለዱ የሚታያቸው ገነት መንግስተ ሰማያት ናት። ያቺ መላእክት በሐፀ ኩናት የሚጠብቋት ያጠሯት፣ ምስጋና የሞላባት፣ ሌላ ፀሐይ ጨረቃ ከዋክብት ሳያስፈልጓት ክርስቶስ የሚያበራላት፣ በሰው ህሊና ታስባ የማይደረስባት፣ በሰው አንደበት ተነግራ የማትተረጎም፣ በሰው ጆሮ ተሰምታ የማትረዳ ዛይን ሬ ወዘዝ ሊሰማ ውስጥ ለበሰቢት አለ ዘአስተዳሎ እግዚአብሔር ለሊያፈቅረው አይን ያላያት ጆሮ ያልሰማት በሰው ልቡና ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ያችን እያዩ ስለሚወለዱ ነው። አያችሁ ከህሊና በላይ የሆነችውን ያችን ረቂቅ ዓለም እያዩ ስለሚወለዱ ምስጋና ነው ሲወለዱ። ለዚህ ነው ከሰት አፉ ወልሳኑ ነበበ አይኮቶ ባረኮ ለእግዚአብሔር፣ አፉን ከፈተ አንደበቱን ተናገረ እግዚአብሔርንም አመሰገነው ይላል ቅዱስ ያሬድ። ማንን አመሰገነው? እግዚአብሔር። ከሰት አፉ አንደበቱን ከፈተ። ይሄ ብቻ አይደለም፣ ሰገደ ለአብ ለወልድ ለመንፈስ ቅዱስ፣ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ለክቡር መስቀሉ ስግደት ሰገደ። ገና ሲወለድ እኮ ነው። አይገርማችሁ? ዛሬ 30 40 50 ዓመት ሞልቶት ስግደት ይገባል አይገባም እያለ የሚከራከር ንጉሠ ልብ ከዚህ ሕፃን ቢማር ምን አለ? ከዚህ ሕፃን ገና ሲወለድ እኮ ነው። አስቡ። አንደበቱ ስብሐት ለአብ ይላል፣ ጉልበቱ ደግሞ ወሰግድ በበረከ ልቤ፣ በልቤ ጉልበት እሰግድላለሁ እንዳለ በልቡም በጉልበቱም ለእግዚአብሔር ይገዛል፣ ይንበረከካል፣ ይሰግዳል። ስለዚህ ጻድቅ ለሕይወት ይወለዳል። በረከትን ሁሉ በጻድቅ ራስ ላይ ያኑሯል። መታሰቢያቸውም ለዘላለም ይኖራል። የሚባርካቸው ይባረካል፣ የሚረግማቸው ይረገማል። በኦሪት ዘፍጥረት ምዕራፍ 12 ላይ የሚባርኩን እባርካለሁ የሚረግሙንም እረግማለሁ ለበረከት ሁን ይለዋል። ቅዱሳንን የሚረግም የተረገመ፣ ቅዱሳንን የሚባርክ የተባረከ ነው። ነቢዩ ዳንኤል መዝሙረኛው ዳዊት በመዝሙር 33 ላይ እንዲህ ነው የሚለን፣ በትዕቢትና በድፍረት እንዲሁም በመናቅ በጻድቅ ላይ የስድብ ቃል የሚናገር አንደበት ድዳ ይሆናል። በትዕቢት በመናቅ እንዲሁም በድፍረት በጻድቁ ላይ የስድብ ቃል የሚናገር እኚህን የመሳሰሉ ጻድቃን ድንቅ ገና ከእናታቸው ማህፀን ሲወጡ በምስጋና የተሞሉ በበረከት የተሞሉ ለሕይወት የተወለዱ ቅዱሳን፣ ከእንደዚህ ቅዱሳን ረድኤት በረከት ይክፈለን። እንደ እግዚአብሔር መልካም ፈቃድ ለመግቢያ ነው ያልኩትና ለጥቂት ደቂቃዎች የምንማማርበት የትምህርታችን ርዕስ መንፈሳዊ ቤት ለመሆን ተሰሩ የሚል ይሆን። እስቲ በሉ መንፈሳዊ ቤት ለመሆን በሉስ ተሰሩ። ምን ለመሆን? ምን ለመሆን? መንፈሳዊ ለመሆን፣ ዓለማዊ ለመሆን አይደለም፣ ምድራዊ ለመሆን አይደለም፣ ስጋዊ ለመሆን ሳይሆን መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ያለ ኃይለ ቃል ነው። ቤት የሚሰራው ለማደሪያ ነው፣ የሆነ አካል እንዲያድርበት። እኛም እንሰራለን ለማደሪያ። ሰው በሁለት መልኩ ይሰራል። በኃጢአት ሲሰራ የሰይጣን ማደሪያ ይሆናል፣ በጽድቅ ሲሰራ የእግዚአብሔር ማደሪያ ይሆናል። በኃጢአት ሲሰራ የዲያብሎስ ማደሪያ ይሆናል፣ በጽድቅ ሲሰራ የመንፈስ ቅዱስ ማደሪያ ይሆናል። የመንፈስ ቅዱስ ማደሪያ። ስለዚህ መሰራት ነው። ምን ማለት ነው? መሰራት። መንፈሳዊ ሰው ለመሆን ተበላላሽ ማለት አይደለም። መንፈሳዊ ማለት እሁድ እንደው ዝም ብሎ ቤተክርስቲያን ደርሶ የሚመለስ ማለት አይደለም። መንፈሳዊ ማለት ክርስትናን በአግባቡ የሚኖር ማለት ነው። መንፈሳዊ ማለት በአግባቡ የሚኖር ትርጉም ያለው እንድምታ ያለው ሕይወት የሚኖር ማለት ነው። ክርስትናውን በቃል ሳይሆን በተግባር የሚተረጉም ማለት ነው። መንፈሳዊ ማለት ከኃጢአት ርቆ ጽድቅን የሚፈጽም ማለት ነው። መንፈሳዊ ማለት ስለዚህ መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን?
ምን ለመሆን መንፈሳዊ ማለት ምን አይነት ሰው ነው? 7 ነገሮችን ባጭሩ ልንገራቸው። መንፈሳዊ የምንለው የመጀመሪያው መንፈስ ማለት ሃይማኖት ማለት ነው። ምን ማለት ነው? እንደምን አደራችሁ አላችሁ? በጣም ጥሩ። አሁን ደስ የሚለው የምናስተምረው ሁሉ ትልልቅ ሰው ማታ ሲሆን ደግሞ ወጣት አይደል? አሁን እንደ ትልልቆቹ ነው የምንነጋገረው ማለት ነው። እንደማን ነው የምንነጋገረው? እንደ ትልቅ እድሜ እንዳስተማረው መውደቅና መነሳት፣ ማግኘትና ማጣት፣ መቅረብና መራቅ እንዳስተማረው እንማማራለን። መንፈሳዊ ማለት ምን አይነት ነው? መንፈስ ሃይማኖት ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ የሚሰግዱለትም በመንፈስ ይሰግዱለታል ይላል። በምን ይሰግዱለታል? አሁን የሚሰግዱለት በመንፈስ ይሰግዱለታል ሲል የሚሰግዱለት በሃይማኖት ይሰግዱለታል ማለት ነው። በምን? በሃይማኖት ማለት ነው። አሁን መንፈስ ሃይማኖት ከሆነ መንፈሳዊ የምንለው ሰው ደግሞ ምን አይነት ሰው ነው? ሃይማኖታዊ ማለት ነው። ምናዊ ማለት ነው። ምክንያቱም የመንፈሳዊነት መሰረት ሃይማኖት። ብዙ ሰዎች ሃይማኖት ሳይኖራቸው በጣም ጥሩ ስራ ሊሰሩ ይችላሉ፣ ግን መንፈሳዊ አይደለም። በጣም ደጎች ሊኖሩ ይችላሉ፣ ሃይማኖት የሌላቸው በጣም ቸሮች። በደግነት ከሆነ እኮ ዩኒሴፍም ደግ ነው አይደለ? እንደምታውቁት የዓለም የምግብ ድርጅት ደግ አይደለም? ምንም ይከፍሉኛል ብሎ እኮ አይደለም ለተራቡት የሚያበላው ለተራቆቱት የሚያለብሰው ሕክምና ለቸገራቸው ነው። ደግ ነው አይደለ? በደግነት ከሆነ ግን መንፈሳዊ አይደለም፣ ሊሆንም አይችልም። ምን ልንለው እንችላለን? ሰብአዊ ልንለው እንችላለን። እንዲህ አይነት ምናዊ ሰብአዊ የሚሰራው ስራ ሁሉ ምን ይሆነ? ሰብአዊነትን ያተኮረ እንጂ መንፈሳዊነትን ያተኮረ አይደለም። ጽድቅን ያነገበ ሳይሆን ዝናን ያነገበ ሊሆን ይችላል፣ ወይም ደግሞ እርካታን ያነገበ ሊሆን ይችላል። እርካታ በነገራችን ላይ ብዙ ደግነቶች ከእርካታ ይመነጫሉ። ይህን ታውቃላችሁ? ለመርካት ማለት ነው። ለምሳሌ በዓለም ደረጃ ይሄ ቱሪዝም የሚባል የተፈጠረው ጭንቀትን ማስወገጃ ነው። ምንም ማስወገጃ ነው። ብዙ የሚመስለን እኛ የቅርስ ጉብኝታ እንደው ድንቃ አይቶ ማርነቅ ይመስለናል አይደል? ዓለም በኢኮኖሚ የፈለገችው ቦታ ደረሰች፣ በእውቀት የፈለገችው ቦታ ደረሰች። ሁሉም በእጃቸው ካደረጉ በኋላ የሆነ ሊሞሉት የሚፈልጉን ነገር ጎደሉ አልነበረም። አሁን እኛ ለምሳሌ የምንማረው የእውቀት ጉድለታችንን ለመሙላት፣ የምንነግደው የኑሮ ጉድለታችንን ለመሙላት፣ የምንሰራው የምንወጣው የምንወርደው የኑሮ ጉድለታችንን ለመሙላት። እነሱ ግን የሁሉ ጥያቄ ስለተመለሰላቸው መጨረሻ ላይ የሚያደርጉት ሲያጡ አይምሯቸው ምን ማለት ጀመረ? መጨነቅ ተወጠረ። በምን እናስተንፍሰው? አሁን የሚያስተነፍሱበት ሃይማኖት የላቸው። ምክንያቱም ሃይማኖት ቢኖር አይጨነቁ። መስጠትን ከጽድቅ ጋር፣ መድከምን ከጽድቅ ጋር፣ መጾምን ከጽድቅ ጋር፣ ማካፈልን ከጽድቅ ጋር እያሳዩት ይሄዱ ነበር። ነገር ግን ይሄ የለም። ከዚያ ምን ፈጠሩ? በነገራችን ላይ እኛው በጣም የምናለቅስበት ብዙ ነገር አለ፣ የምንስቅበትም ብዙ ነገር አለ። ለእሶ ጥቅም እንዳለው ታውቃላችሁ? በጣም ጥቅም አለው እኮ ለእሶ በጣም ጥቅም አለው። በነገራችን ዝም ብላችሁ ወደ ሰፈር ግቡና ብዙ ብዙ ጊዜ እንደው ይሄ የአይምሮ ህሙማን ወይም ደግሞ አይምሮአቸውን የሳቱ ሰዎች የምንለው ወይም በባህል አጠራር እብድ የምንለው አይነት ሰው ሴቱ ነው የሚበዛው ወንዱ ነው? ሴት ነው ወንድ የሚበዛው? እንደሱ አይነት ወንድ ነው የሚበዛው። ለምን መሰላቸው እንደሚበዛው? ሴቶች ሲጨነቁ አይምሮአቸው ሲወጠር ምን ያደርጋሉ መሰላቸው? በሁለት ነገር ያስተነፍሱታል። አንደኛ ሄደው ለሚቀርቡት ሰው ይናገሩታል፣ በንግግር ይወጣላቸው። ምን ይልላቸዋል? ግማሽ ይቀነሳል። ሁለተኛው ደግሞ ልክ ያለቅሳሉ፣ በእንባ ይወጣል። በምን ይወጣል? ስለዚህ ምን ይላሉ? ይተነፍሳሉ። ምን ይላሉ? ይተነፍሳሉ። ወንዱ ደግሞ ይይዝና ያጠራቅምና ሲል ምን ያደርጋል? መጨረሻ ላይ ይለቃል፣ ቡለኑ ይላል። ከዛ በኋላ ለምን ይዳረጋል? ለሜዳ ይዳረጋል። አሁን ይኸውላችሁ ነጮቹ ተቸገሩ፣ መሳቅ አይችሉ፣ የሚስቁበት ነገር የለም። የሳቅ ትምህርት ቤት ከፈቱ። ይገርማቸው፣ የሳቅ ትምህርት ቤት ሳቁ ደግሞ እንዲሁ ማለት ነው የለም። እኛ እኮ ስንስቅም ስናለቅስም ጥቅም አለው። በነገራችን እንቅልፍ እንኳ ዛሬ ይሄ ዘመን እኮ ከፍቷል። በነገራችን እንቅልፍ ከፋርማሲ ተገዝቶ የሚተኛበት ዓለም ላይ አይደል ያለን? እውነት አሰብ ከፋርማሲ እንቅልፍ ይገዛል። ታውቃላችኋል? እንቅልፍ እምቢ አለኝ ይልና ሄዶ የእንቅልፍ ክኒን ይወስድና ሄዶ 16 ሰዓት 15 ሰዓት በቃ ያለበትን አያውቅም፣ ይተኛል። ሲነሳ ደግሞ እንደገና ሌላ ድብርት
ሌላ ጭንቀት ውስጥ አሁን እርዳታንም የፈጠረው ይሄ ነው። በነገራችን ይሄ እርዳታ ለምሳሌ ልክ ለድሆች ሲሰጡ እኛ ቤታችን ላሳደግናቸው ድመት ውሻ ስንሰጥ ሲበሉ ዶሮቻችን ምናምን ቤት ያሉ ደስ ይለናል አይደል? ልክ እንደዚያ ይቆጥሩናል እኛ ማለት ነው። አሁን የሰብአዊነት ወይም ደግሞ ራሳቸው እንደ መዝናኛ አይምሮን ማርኪያ ደግነት ያመነጨው ብቻ አይደለም። ነገር ግን አዎ ጥሩ ሰርተዋል፣ ግን መንፈሳዊ ግን ሊሆኑ አይችሉም። ለምን መሰላችሁ? መንፈሳዊ የመሆን መሰረቱ ምንድነው? ሃይማኖት። ምንድነው አልኳችሁ? ሃይማኖት። ያለ ሃይማኖት መንፈሳዊነት አይታሰብም። ለዚህ ነው ቅዱስ ዮሐንስ አፈወርቅ አሚንሰ መሰረት ይእቲ ወካል አኒሃ ህንፃ ወድቅ ሙንቱ፣ ሃይማኖት መሰረት ናት ይላል። ሃይማኖት ምንድናት? የሁሉ ነገር መሰረት ነው። የጾም መሰረት ነው። የጸሎት መሰረት ነው። የቅድስና መሰረት ነው። የይቅርታ መሰረት ነው። የንስሐ መሰረት ነው። የሚስጥራቱ መሰረት ነው። የሁሉ ነገር መሰረት ሃይማኖት ነው። ምንድነው? ስለዚህ መንፈሳዊ የምንለው የመጀመሪያ ርቱ ሃይማኖት ያለው ማለት ነው። ምን አይነት ርቱ? ያው መቼም በዚህ ዘመን ሁሉም ሃይማኖት አለኝ ይላል አይደል? ግን ሁሉ አለው የለም። ምክንያቱም ይኸውላችሁ በደንብ አስተውሉ። እኔ አንዳንዴ ኢትዮጵያ 95% አማኝ ያለበት ነው ይላል። ምን ያለበት? ምን ማለት ነው አማኝ ማለት? በነገራችን ላይ በጣም ይተነተን ብዙ ነው ጉዳዩ። ምንድን ነው እንዴ? በድንጋይም እየሰገዱ አማኝ የሚባል ነገር አለ? ጥቁር ዶሮ ቀይ ምናምን ብሎ እዮሃ ዳር እየረጩ ዶሮ ጠምዝዘው እየጣሉ እንዲህ አይነት አማኝነት አለ? ሰውን ከነነፍሱ እያቃጠሉ አማኝነት አለ እንዴ? በማህፀን ያለ ጽንስ ወር ቀዶ እየዋጡ አማኝነት አለ? የለም እኮ። በነገራችን ሃይማኖት ቢኖር መሰረት ነዋ። የፍቅር መሰረት፣ የንጽህና መሰረት፣ የቅድስና መሰረት፣ የክብር መሰረት፣ የሁሉ ነገር መሰረት ነዋ። መሰረት የሁሉ ነገር ሃይማኖት፣ ርቱ ሃይማኖት አንድ እግዚአብሔር ነው ያለው፣ አንድ ሃይማኖት ነው ያለው። መንፈሳዊነት የሚገለጠው በዚህ ውስጥ ነው። ከዚህ ውጭ መንፈሳዊነት አይገለጥም። በአንድ እግዚአብሔር፣ በአንዲት ጥምቀት ሐዋርያው እንደነገረን አንድ ጌታ፣ አንድ ጥምቀት፣ አንዲት ሃይማኖት። በዚህች ራሳችን እንድናንጽ ቅዱስ ይሁዳ እንዲህ ይለናል፣ ወአንትሙኒ እንጹ ርእሰክሙ በሃይማኖት ቅድስት። ይሁዳ ምዕራፍ 1 ቁጥር 20 እናንተስ በተቀደሰች ሃይማኖት ራሳችሁን አንጹ ይላል። ምን ባለች ሃይማኖት? በተቀደሰች ሃይማኖት። በተቀደሰች ልዩ በሆነች ንጽሕት በሆነች ጽርይት በሆነች የጠራች የተለየች ሃይማኖት። ሃይማኖት አስተምሮ ነው ዋናው ጉዳይ። ምኑ ነው? አስተምሮ። በነገር እግዚአብሔር ላይ ያለን አስተምሮ፣ በነገር ሥላሴ፣ በነገር ሥጋዌ፣ በሚስጥራት ተሳትፎ ራሱ እግዚአብሔር በእኛ ላይ እንዲያድር ያዘዘን በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ 2-3 በስሜ ቢሰበሰቡ በዚያ እኖራለሁ ይላል አይደል? 2-3 አይደል? 2-3 ሲል ቁጥር ማለት አይደለም። ይመን 2 ሰው ስላለ እግዚአብሔር ይኖራል ማለት አይደለም። አሁን ለምሳሌ በየቦታው 2 ሰው ሊኖር ይችላል አይደል? 3 ሰው አንዱ ጋር ሊቀመጥ ይችላል አይደል? እሺ 3 ሰው አንድ ጋር ስለተቀመጠ እግዚአብሔር ሊኖር ነው ማለት ነው? እንደዚያ ማለት አይደለም። 2 ያለው ምንድነው? 2 ሲደመር 3 ስንት ነው? 5 አይደል? 2 ሲደመር 3 ስንት ነው? 5። ሁለቱም 3ቱ ቢኖሩ ማለት 2 ሲደመር 3 5 እንደሆነ 5ቱ አዕማደ ምስጢርን የሚያምን ማለት ነው። ስንቱ አዕማደ ምስጢርን? በደንብ አዳምጡ። 5ቱ አዕማደ ምስጢርን የሚያምን ምን እልበታለሁ? አድርበታለሁ። ምን እልበታለሁ? እሺ 2-3 ለምን አላቸው? ሁለቱ የእምነት ትምህርት ይባላሉ። ሚስጥረ ሥላሴና ሚስጥረ ሥጋዌ። ሁለቱን አምነናቸው ነው የምንኖረው። ምን ብለናቸው ነው የምንኖረው? አምነን። ሁለቱ ትምህርቶች የእምነት ትምህርቶች ናቸው። ታምነው ወይም ደግሞ እንደ ሊቁ አምብሮስ አገላለጽ የእግዚአብሔር ገንዘቦች ይላቸዋል። ሁለቱ የማን ገንዘቦች? ሁለቱ የእግዚአብሔር ገንዘቦች ናቸው። ሚስጥረ ሥላሴና ሚስጥረ ሥጋ የእግዚአብሔር ገንዘቦች ናቸው። ሁለቱ አለ ሚስጥረ ሥላሴና ሚስጥረ ሥጋዌ በሚገባ አውቆ ማመን የመጀመሪያ። ቀጠለና 3ቱ ቢኖሩ አለ። ስንቱ?
ሶስቱ ደግሞ የሰው ገንዘቦች ናቸው። የማ ገንዘቦች ናቸው? የሰው የኛ ገንዘቦች ናቸው። ለምሳሌ የኛ ገንዘብ ማለት ምን ማለት? መጠመቅ ለኛ ነው የተሰጠው አይደል? አሁን በሚስጥረ ሥላሴ በሚስጥረ ሥጋዌ ላመነ ይጠመቅ። በሚስጥረ ሥጋዌ በሚስጥረ ሥላሴ ላመነ ከጥምቀት ቀጥሎ ምን ይፈጸምለታል? ቁርባን ይፈጸምለታል። በሚስጥረ ሥጋዌ በሚስጥረ ሥላሴ ያመነ ተስፋ ትንሣኤን ይጠብቃል። የሰው ገንዘቦች ማለት ነው። አያችሁ፣ የኛ ገንዘቦች ናቸው። ሁለቱ በአንድ ላይ መኖር አለባቸው። የሰው ገንዘብና የእግዚአብሔር ገንዘብ ስንደምራቸው 5 አይደል? እነዚህ ባሉበት ነው እግዚአብሔር የሚኖረው። እነዚህ በሌሉበት የለም። አሁን አብዛኛው ቦታ ብትሄዱ እነዚህ የሉ። ከኦርቶዶክሳዊ ተዋህዶ ሃይማኖት ውጭ አታገኟቸው። የትም ቦታ ነው የምነግራቸው። ለምሳሌ ሚስጥረ ሥላሴ አንድነት ሶስትነትን በፍጹም የምታምን ማብቻ ናት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። አንዱ ጋር ብትሄዱ አንድ ገጽ ይላል፣ ሥላሴን ክዶ ታገኙታላችሁ። ሶስትነትን ይክዳል። አንዱ ጋር ስትሄዱ ማዕረገ ሥላሴ ይላል። አንዱን ከፍ አንዱን ዝቅ ያደርጋል፣ ይክደዋል። አብ ወልድ መንፈስ ቅዱስ እያለ ይክደዋል። የትኛውም ጋር ብትሄዱ ማለት የትኛውም ነው የምነግራቸው። ወደ ሚስጥረ ሥጋዌ ብንመጣ አንዱ አማላጅ ይለዋል፣ አንዱ ፍጡር ይለዋል፣ አንዱ ህድረት ይለዋል፣ አንዱ ሁለት አካል ይለዋል፣ አንዱ ሁለት ባህሪ የለም ማለት ነው። አያችሁ፣ የለም ሁሉም ጋር የለም። ስለዚህ እግዚአብሔር የሚኖርባት መሰረታዊ ሃይማኖቷ ማለት ኦርቶዶክስ ተዋህዶ ቤተክርስቲያን ምንም ጥርጥር የለም። የኛ ስለሆነ ሳይሆን ይሄን የምነግራችሁ እውነት ስለሆነች ነው የምነግራችሁ። እውነታው ይሄ ስለሆነ ሁለቱ አለ በሚገባ ነአምን ክልኤተ ልደታት ብሎ ሁለት ልደትን እናምናለን የምትለው ኦርቶዶክስ ተዋህዶ ቤተክርስቲያን አታገኙትም ከዚህ ውጭ። ቀጥሉ ጥምቀትን ከዚህ ውጭ አታገኙትም። ስርዓቱን ተፋልሶ ነው የምታገኙት። እናጠምቃለን ቢሉ የለም። ምክንያቱም ለጥምቀት አስፈላጊው መሰረታዊ ነገር ክህነት ያስፈልጋል። ክህነቱን ክደውታል። አብዛኞቹ ምን ብለውታል? ክደውታል። ሁለተኛ ለጥምቀት አስፈላጊው ስመ ሥላሴ ነው። አብ ወልድ መንፈስ ቅዱስ የሚለውን ጠቅለው ክደውታል። ከካዱት በኋላ ጥምቀቱ አይከደው። ወደ ቁርባኑ ብትመጡ እንደዚህ እናንተ የሚመስላቸው ብዙ ጊዜ የሚመስለን እኛ እንደው መጽሐፍ ቅዱስ ይዞ የሆነ ነገር ጥቅስ ስለሚጠቅስ የሚያውቅ ይመስለናል። የሚያምን የለም። ባዶ ነው። እውነቴን ነው የምላችሁ። ባዶ ጩኸት ነው። ባዶ ጩኸት ነው። ከመሰረቱ የተነቀለ ዛፍ ነው። ቅዱስ ይሁዳ እንደገለጸን ከስሩ የተነቀለ ዛፍ ይላል። መጨረሻው ነው መድረቅ። ስሩን ነቅሎ አሁን አንድ ዛፍ ቆርጣችሁ ስታበቁ ከስሩ ለጥላችሁ ስታበቁ ፍሬ ትጠብቃላችሁ። ልክ ምንፍቅና ዓለም እንደዚህ ነው። አያችሁ፣ ከስሩ ይነቅልና ሲያበቃ ፍሬ ይጠብቃል። ፍሬው ጽድቅ ነው። በዛ በኩል ጽድቅ የለም። ነቅለኸዋላ። ውጤቱ ምን የሚሆነው? ደረቅ ነው። ከደረቀ ደግሞ ለምን የሚቀርበው? ለእሳት ነው። ለእሳት ነው የሚቀርበው፣ ለእሳት። ስለዚህ ሚስጥረ ቁርባን ጋር ብንመጣ ብዙዎቹ መታሰቢያ ነው ብለውታል። መታሰቢያ ነው ብለውታል። እኛ ግን እንለዋለን ቅዱስ ሥጋው ክቡር ደሙ። ካህኑ በሚያቀርበው ጸሎት መንፈስ ቅዱስ ይወርዳል፣ አብም ይወርዳል፣ ወልድም ይወርዳል። ወልድ ለመስዋዕት ይወርዳል። መንፈስ ቅዱስ ደግሞ ህብስቱን ወደ ሥጋ መለኮትነት ወይም ወደ ደመ መለኮትነት ለመቀየር ይወርዳል። አብ ደግሞ ለመቀበል ይወርዳል። ምን ለማለት ይወርዳል? ሶስቱ አካላት ይተባበሩበታል። እኛ ደግሞ እኔ በመካከላቸው እገኛለሁ አይደል ያለው? ሶስቱ አካላት ባሉበት እኛ ደግሞ እዚያ እንገኛለን አይደል? በሥጋውና በደሙ ክርስቶስን እንዋሃደዋለን። የማንካድበትን ሚስጥር ተሳትፎ እናደርጋለን። ጠርጡልያኖስ የሚባል ሊቅ እንዲህ ይላል፣ ክርስቶስ ክርስቲያኖችን አላውቃችሁም ብሎ አይክዳቸውም፣ አካሉን ይክድ ዘንድ አይችልምና ይላል። ምኑን ይክድ ዘንድ? እማንካድበት ሚስጥር። እኛ እኮ አንካድም እናንተ፣ አካሉ ሆነናላ፣ ተሰርተናላ። ካልተሰራን ግን አላውቅም እንባላለን። ስም ብቻ ከሆነ ይኸውላችሁ ኢየሱስ ኢየሱስ የሚለው ምን እንዳለው ታውቃላችሁ? በወንጌል ጌታ ሆይ ጌታ ሆይ የሚለው ሁሉ መንግስቴን የሚወርስ አይደለም። ያን ጊዜ ብዙ በስም ትንቢት አልተናገርንም፣ በስም አጋንንት አላወጣንም ይሉኛል። አሁን አጋንንት አወጣለሁ እያለ በየካልቾ በየምናምን እናያለን አይደል ወዳጅ? አዎ ሊጮህ ይችላል። ምን እንዳለ ታውቃላችሁ? አንሰ እብሎ እያምረክም እኔ እላቸዋለሁ አላውቃችሁ። ምን አላችሁ? ምን አላችሁ? አያውቃችሁ። ኢየሱስ ይሉታል አያውቃችሁ። ውጣ በኢየሱስ ስም ይሉታል አያውቃችሁ። ትንቢት እናገራለሁ በኢየሱስ ስም ይላል አያውቃቸው። እውነቴን ብላችሁ አያውቃቸው። ለምን ካላችሁ አምስቱ ነገር የለም። ስንቱ ነገር የለም? ስንቱ ነገር የለም? ሁለቱ ሶስቱ ቢስማሙ በዚያ እኖራለሁ ነዋ። በዚያ እኮ እኖራለሁ ነው ያለው። እግዚአብሔር መንፈስ ቅዱስ ዝም ብሎ አያድርም። እናንተ አይደለም መንፈስ ቅዱስ ይቅርና ሻል ያለ ሰው እንኳን ሻል ያለ ቦታ አይቶ ነው አይደለም ያለ አይደለም። ደህንነቱ በተጠበቀ አይደል? ንጽህናው በተጠበቀ አይደል? ሻል ያለ እንኳን ማለት ነው።
ለምሳሌ አሁን እንዳቅማችን አይደለ እንግዳ ሲመጣ ራሱ እኮ አለን አይደል ቤታችን የምንቀበልበት። የመንፈስ ቅዱስ እኮ ማደሪያ ይመርጣል አይመርጥም? ኧረ በደንብ ይመርጣል። ንጹህ ሰውነት ይመርጣል። የእምነት ሰውነት ይመርጣል። የእምነት ሰው ይመርጣል። ሚስጥረ ሥላሴን የሚገባ የሚያውቀውን ሰው ይመርጣል። አምስቱ እነዚህ ናቸው። አያት ትንሣኤ ሙታን የመጨረሻው እሱ አይደለም። አንዳንዱ ምን ይላል አሁን ባለማችን ሰው ከሞተ በኋላ የለም በቃ እኛ ሰው ሲሞት ምን እናደርጋለን? እንቀብራለን አይደል? አደጉ የሚባሉ ሀገራት ደግሞ ስትሄዱ አንዳንድ ሀገራት ምን ማቃጠል አይደል? እንደዚያ እናያለን። መቀበር ትልቅ ትርጓሜ ያለው በነገራችን። እስኪ አንድ ጥያቄ ልጠይቃችሁ። ከቀብር መልስ የትኛውም ቤት ይሁን ምን ይዘጋጃል? ንፍሮ አይደል? የምን ንፍሮ? እግዚአብሔር ይባርካችሁ። የምን ንፍሮ? ኬክ እንዳታረጉት እሺ። ነገሩ እኛ እንኳን ኢኮኖሚያችንም አይፈቅድም እንጂ ይኸውላችሁ ንፍሮ የምን የስንዴ ይኸው በደንብ አስቡ። መጽሐፍ ቅዱስ ምን ይላል መሰላችሁ? አንተ የዘራኸው ስንዴ ቢሆን ሳይፈርስ ምን አይልም አይበቅም። ከፈረሰ ግን ይላል ምን ሆኖ ይወጣል ይላል? ብዙ ሆኖ ይወጣል ይላል። ምን ሆኖ ይወጣል? ከፈረሰ። አያችሁ አሁን ልክ እዚያ መሬት ላይ ጥለን የመጣ ነው ስንዴ ነው፣ የጣልነው ደግሞ እንዲነሳ ነው። አያችሁ ገበሬው ስንዴውን ወስዶ መሬት ላይ ሲጥረው ምን እንዲልልን እንዲበቅል አይደል? እኛም ዘመዶቻችንን እዚህ ሩፋኤል ጓሮ አምጥተን ቀብረናቸው ስንመለስ ንፍሮ ምን በለው ይነሳሉ። አያችሁ ምን ይላሉ? አምስተኛ ይሄ አያችሁ ይነሳሉ። ሞቱ አይቀርም። ዘያምን በመኒ ሞት አይሃዩ ለዝልፉ ነው። የሚያምንበት ቢሞት እንኳን ለዘላለም ሕያው ሆኖ ይኖራል። ምን ሆኖ ይኖራል? ሕያው ሙት አይደለም። አሁን ወደ ኋላ ልመልሳችሁ። ሃይማኖት መንፈስ ተብሏል። መንፈሳዊ ሰው ማለት ሃይማኖተኛ ሰው ማለት ነው። ምንኛ ሰው? ሃይማኖተኛ ሰው ደግሞ ስንት ነገሮች አሉት? አምስቱ ነገሮች አሉ፣ እንዳትረሷቸው። ሁለተኛ መንፈስ ማለት ነፍስ ማለት ነው። ምን ማለት ነው? ገላትያ ምዕራፍ 5 ቁጥር 18 ላይ መንፈስ በስጋ ላይ ስጋ በመንፈስ ላይ ይመኛል፣ እርስ በርሳቸው ይቃወማሉ፣ የምትወዱትን ልታደርጉ አትችሉም ይላል። ስጋ በመንፈስ ላይ ሁልጊዜ ባለስልጣን መሆን ይፈልጋል። መንፈስም በስጋ ላይ ሁልጊዜ ባለስልጣን መሆን ይፈልጋል። ሁለቱ አንድ ላይ ይኖራሉ፣ ግን አይግባቡም። በነገራችን ላይ ነፍስና ስጋ የሚስማሙት በዚህ በቅዱሳን ማዕረግ አምስተኛው ላይ ሲደርስ ነው። የመጀመሪያው ማዕረገ ቅዱሳን ጽማዌ ይባላል። ዝም ማለት ምን ማለት? ዝምታ ነው። ከዛ ቀጥሎ ኩነኔ የሚባላል። ነፍስ ለስጋ የሚገዛበት ስልጣን ላይ ሲደርስ ማለት ነው። አሁን ነፍስና ስጋ መንፈስ በስጋ ላይ ሲል ነፍስና ስጋ ሁልጊዜ ሲጣሉ ነው የሚኖሩት። ነፍስ ንጹም ስትል ስጋ ደግሞ ምን ትላለች? ስኳር አለብሽ እንደው ደም እንዲህ ግፊቱ ማነሱ መቀነሱ መብዛቱ አለ አይደል? መቼስ የመከራ ጊዜ አይደል ያለን? ኧረ ብላ እንደው ወደ የገባ ያረክሰውም እንደው ንግግሩ በቀንሹ ይሻላል። የስጋ ስብከት ብዙ ነው። ይገርማችሁ ደግሞ እኮ አሁን እንደው በአንተ ድካም ነው ወይ የምትጸድቀው? እግዚአብሔር ግን በቸርነቱ እንጂ አሁን እንዲህ አንተ ልፋት ሊያደርስ ነው ያችን። ኧረ እባካችሁ አሁን ይሄ ስብከት የስጋ ስብከት ነው። ሰነፍ ስለሆነ እንዲህ አይነት ነው የሚሰራው። ጾም እኮ ፀሐይ እስኪወጣ ነው እንጂ ነፍስ እስኪወጣ አይደለም ይላል። ስጋ ስቡ ሲሰብክ ነው። ጎበዝ እኮ ነው፣ ሰባኪ ነው። ስጋ ይገርባቸዋል። ያውም ደግሞ ሲሰብክ በተግባር ነው የሚያስክደው። ምን እንደሚል በተግባር። አሁን መንፈሳዊ የምንለው ግን ነፍሱን ምነው ስጋውን ለነፍሱ ያስገዛ ስለ ነፍሱ የሚኖር ማለት ነው። ስለምኑ ነፍሳዊ ማለት ነው። አያችሁ ስራው ሁሉ ሲሰራ ከነፍሱ ጋር ነው ሂሳብ ይሰራል። የሆነ ነገር ሊያደርግ ሲያስብ ነፍሴ ሊጎዳታል ወይስ ይጠቅማታል? በነፍሴ አተርፋለሁ ወይስ እከስራለሁ? እያንዳንዷ ጉዳይ ቢያገባ ጋብቻውን የሚቀምረው በነፍሱ ጽድቅ፣ ጋብቻ ያጸድቀኛል ወይስ ያስኮንነኛል? አያችሁ ነፍሳዊ ነዋ። ነፍሳዊ ቢመነኩስ ነፍሱን ገንዘብ አድርጎ፣ ቢመጸውት ነፍሱን እያሰበ፣ ቢጾም ነፍሱን እያሰበ ሁልጊዜ ለነፍሱ። በዚህ በገድለ ተክለ ሃይማኖት ላይ ጻድቁ አባታችን አቡነ ተክለ ሃይማኖት ወደ 36 ዓመት ገዳማተ ኢትዮጵያ፣ ገዳማተ ግብፅን፣ ገዳማተ እስራኤልን መላዋን ኢትዮጵያ ዞር አስተምረው
መጨረሻ ላይ ምን አሉ መሰላችሁ? ለሌላው አልጫው ለሌላው ጨው ለራሴ አልጫው ለሌላው ብርሃን ነው ለራሴ ግን ጨለምኩ። ወእምድረዝ እርባህ ለነፍሴ ከዚህ በኋላ ነፍሴን እጠቅማታለሁ አሉ ይላል። ምን እጠቅማታለሁ? ያ ሁሉ ተጋድለው እኮ ነው ይገርማችሁ። ያን ሁሉ የቅድስና ስራ ሰርተው ነፍሴን እጠቅማታለሁ። አሁን ነፍስን የሚጠቅም ስራ መስራት ዋን መንፈሳዊ ማለት ለነፍሱ የሚያስብ ማለት ነው። እንደው አሁን ካለን በቀን 24 ሰዓት ስንቱን ሰዓት ነው ለነፍስ የምናውለው? የነፍስ ስራ የምንሰራበት ምናልባት ጡረታ ይወጣን ያው አማራጭ ስለሌለ ሊሆን ይችላል አይደል? ስራ ላይ ያለን ነው ያው ምክንያቱም ያቺ ቤተክርስቲያን ከሆነች ወይም ደግሞ ቤት መቀመጡም ስለሚሰለቸን መቀመጥ ደግሞ እድሜን ያፋጥናልና እርጅናን ያፈጥናል ስለሚባል እዚህ ወክ አድርጌ ልምጣ ሊሆን ይችላል። ግን እውነታውን ስንነጋገር የነፍሳችን እቅድ በዚህ ዓመት እቅድ ይሄ ነው። እዚህ ገዳም ሄጄ በረከት እቀበላለሁ፣ ይህን ያህል ቀን ሱባኤ እገባለሁ፣ ስጋው ደሙን እቀበላለሁ። በቃ ነፍሳዊ ከሆነ አሁን መንፈሳዊ ከሆነ የሚገርማችሁ ስለ ነፍሱ አይደል የሚያስበው? ከሰው ቢጣላ ሄዶ ይቅር በለኝ ነው በቃ። ቢበድሉትም ምሮ ነው የሚወጡ ነፍሱን ነው። የልከኝነት የለም ነፍስ ላይ፣ ጉልበተኝነት የለም ነፍስ ላይ፣ ኃይለኝነት የለም ነፍስ ላይ፣ እኔ ባይነት የለም ነፍስ ላይ። ጽድቅ ነው ያለው። እሷ ጋር ምንድን ነው ያለው? ጽድቅ ነው ስለ ነፍስ። ስለዚህ መንፈሳዊ ስንል ነፍሳዊ ስጋውን ለነፍሱ ያስገዛ ማለት ነው። ሶስተኛው መንፈሳዊ ስንል ምን አይነት ሰው ነው? መንፈስ ማለት መልአክ ማለት ነው። ምን ማለት ነው? እንደምን አደራችሁ? ምን ማለት ነው አልኳችሁ? መንፈስ ማለት ሶስተኛው ምንድን ነው? መልአክ። ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ኩሎም መላእክት መንፈስ እሙንቱ እለ ይትፌነው ለሳይ እልሃለሁ ይረሱ ሕይወተ ዘላለም። መዳንን የወርሱ ዘንድ ላላቸው የሚላኩ መናፍስት አይደሉምን? መናፍስት ማለት ሲበዛ መንፈስ የሚለው ቃል ሲበዛ መናፍስት ይሆናል። አሁን መንፈስ ማለት መልአክ ማለት ነው። አሁን መንፈሳዊ ሰው የምንለው መልአካዊ ህይወትን የሚኖር ማለት ነው። ምናዊ ህይወትን? መልአካዊ ህይወትን። መላእክት ሁልጊዜ ስራቸው ቅድስና ነው። ቅድስናን ገንዘብ ያደረገ ማለት ነው። አያችሁ፣ መላእክት ሁልጊዜ ማመስገን ነው፣ የሚያመሰግን ነው። መልአካዊ ህይወት የሚኖር አንዱ መላእክት ዘበምድር። ለምሳሌ እነ ጻድቁ እስትንፋሰ ክርስቶስ መንፈሳዊ ናቸው። መላእክት ዘበምድር ነበሩ ማለት ነው። የምድር መላእክቶች ስጋን የለበሱ መላእክት ይባላሉ። ምን የለበሱ? እነ ተክለ ሃይማኖት እኮ ከ24ቱ ካህናተ ሰማይ ጋር 25ኛው ነው አጥነው በሰማይ እኮ አይገርማችሁ? ህዳር 24 ስናከብር እኮ ሰው ከመላእክት ተርታ የተሰለፈበት ስኩ ከመሱራቴል ካህናት እንደ ሱራፌል ካህናት ተደርድሮ የሚያመሰግን የተባለለት እኮ። እንደውም አንድ ሊቅ ምን አለ ገድለ ተክለ ሃይማኖት ሲያጠና የመላእክትን የዘመናት ምስጋና በቁጥር ከፍ ያደረገ ጻድቅ ይለዋል። ተክለ ሃይማኖትን እኮ ቁጥሩን አዛባው። በመላእክት ዓለም የነበረው ሱራፌል ምንድናቸው? 24 ነበሩ አይደል? 25ኛ ያደረገው ከፍ አደረገ ይዘቱን። አያችሁ፣ ሰው እስከዚህ ይደርሳል። መልአካዊ ህይወት መኖር። መላእክት ሳይበሉ ሳይጠጡ ይኖራሉ። ቅዱሳንም እንደዚህ ናቸው። ቅድም አልሰማችሁ? ጻድቁ አቡነ እስትንፋሰ ክርስቶስ 40 ቀንን ሲጾም ምን አይልም ነበር? አይበላም ነበር ነው አይደል? አይበላም ነበር። በጣም የሚደንቀኝ ቀን 7 ጊዜ ሌሊት 7 ጊዜ 150 ዳዊትን ይጸልያል ይላል። ገርሙ ነው የሚል እግር አው 150 ዳዊትን ቀን 7 ጊዜ በሌሊት 7 ጊዜ 14 ጊዜ። እኛሁን ይውላችሁ በቀን 150ውን ላለመጸለይ እንኳን እሱ 14 ጊዜ ይጸልያል አይደል? ለሂሳብ ስሩ እንግዲህ በደንብ አስተው። እኛ ደግሞ በቀን 150ውን እንኳን ጸልይ ማለት ቢያንስ በቀን ተወሰነልን ከ1 እስከ 30 ለሰኞ፣ ከ30 እስከ 60 ከ31 እስከ 60 ለማክሰኞ፣ ከ61 እስከ 90 ለረቡዕ፣ ከ91 እስከ 110 ለሐሙስ። እንዴት ተብሎ ተመደበልን ነው? ለምን? ስለማንች በጣም ይላልቻሉ ደግሞ ይውላችሁ ከመዝሙረ ዳዊት አባቶቻችን አወጡና ስጋውያን ስለሆን እኮ መንፈሳውያን መሆን ስላልቻልን ማለት ምን አደረጉ መሰላችሁ? ከመዝሙር ከሰኞ መዝሙር ላይ እግዚኦ በመዓትከ ይትቅሰፈኒ አቤቱ በመሰፍታት ትቅሰፈኝ የሚለው ተሳለኒ እግዚኦ በከመ ብዛት ሳለከ መዝሙር 50 እንዲህ ያደረጉና ደግሞ
አንድ 7 መዝሙራት እነዚህን ጸልዩ ብቻ እንደው በጣም እንደው ካልቻላችሁ እብድ ከማጫያችሁ እንደሆነ አያችሁ። ቅዱሱ ስንት ጊዜ ሙሉን መዝሙረ ዳዊት 150 14 ጊዜ በቃ። እኛ ደግሞ 30ዋ ከ150 ተቀንሶ 30ዋ 20ዋ አቅታን ስንት 7 ፍሬ ስንት ፍሬ 7 መዝሙራት ለይት አይገርም? አባቶቻችን በዚህ ልክ መንፈሳዊ መልአካዊ ኑሮን መኖር አንደበታቸው ምስጋናን ብቻ የወሲሳዩ ሙኒ ቅዳሴ እኮ ነው። ምግባቸው ምስጋና መሆን ማለት ማመስገን፣ በሁሉም ማመስገን፣ ሲሞላም ሲጎልም ማመስገን። አሁን ከኛ የሚጠበቀው እሱ ነው። በነገራችን ብዙ ጊዜ አማረርን አይደል? ብዙ አማረናል አይደል? ማማረራችን ግን ያመጣው ትርፍ አለ። እስኪ ደግሞ እናመስግንና ሲኔው ደግሞ ተመስገን እንበልና ነው። ይገርማቸዋል። እኔ አሁን በእኔ እድሜ ከብዙዎቻችሁ አንሳለሁ በእድሜና እኔ ባየሁት ሰው ሲያማር ሲጨምር ነው ያየሁት። ኑሮ ተወደደ አማረር፣ አሁን ምን እያለ ነው? ሰላም አጣን አማረር፣ አሁንስ ፍቅር አጣን አማረር፣ አሁንስ አንድነት ጠፋ አማረር፣ አሁንስ ሰው መሆኑን አጣ አማረር፣ አሁንስ ምን እየሆነ እየጨመረ ምሬትን ሬቶ የተሰብስበው ብዙ ሬቶ ይሆኑ አይደል? እስኪ አሁን ደግሞ እናመስግን። ተመስገን እስኪ ተመስገን በሉ። እስኪ በደንብ በሉ። ተመስገን በሉ። አሁንም ተመስገን በሉ። በቃ መፍትሄ ነው። በነገራችን አሁን ተመስገን ብቻ ይሙላም ተመስገን፣ ይጉደልም ተመስገን፣ እንታመምም ተመስገን፣ እንጣም ተመስገን፣ እንሰደድም ተመስገን፣ እንገደልም ተመስገን፣ እንታሰርም ተመስገን። በቃ እሱ ነው የሚያዋጣው። እውነቴን ነው። ያተረፍነው ነገር የለም። ምሬት አተረፈናል። ምን አተረፈ? በቃ መልአከ ሕይወትን እንለማመድ። አሁን በነገራችን የሚያስጨንቁን ነገሮች ሁሉ እንስሳዊ ሕይወቶች ናቸው። አሁን መልአካዊ ስንሆን ግን ሁሉን ነገር እንተዋለን። የእንጀራ ጉዳይ ከሆነ ሳይበሉ መኖር ይቻላል አይቻልም? ይቻላል። መልአካዊ ስንሆን ይቻላል አይደል? የልብስ ጉዳይ ከሆነ የሚያመረን እንደነ ገብረ መንፈስ ቅዱስ የጸጋ ልብስ ያለብሰናል። እግዚአብሔር ይችላል አይችልም? በቃ ተመስገን እንበላኛ። የጎደለው መሙላት ይችላል አይችልም? ይችላል እኮ አይደል እንዴ? ይችላል እኮ። እግዚአብሔር ምን ይሳነዋል ብላችሁ? ምን የሚሳነው ነገር አለ? በዚህ በድርሳነ ሚካኤል ታኅሳስ 12 ላይ በሚነበበው ላይ 2 በጣም ልዩ ባልና ሚስቶች ተገልጸዋል። እና እነሱ በነበሩበት ዘመን ከባድ ረሃብ ሀገሪቷ ላይ ተለቀቀ ይላል። እና ሰው የሚበላው አጣ፣ ቅጠል ሸምጥጦ በላው እስኪሞት ድረስ። እና በየቦታው አስከሬን ነው በረሃብ ምክንያት የሚሞተው። እነዚህ ደጋጎች ደግሞ የቅዱስ ሚካኤልን ዝክር ያዘክራሉ። መጨረሻ ላይ ቤታቸው ምንም ጠፋ። ምንም ዝክሩ ከሚታጎልብን ልብሳችንን እንሽጣል። ምናችን እንሽጥ? እሱ ልብሴን እሸጣለሁ ሲል እሷም ደግሞ አይ የኔን ልብስ ትታ ያንተን ልሽጥ ያልከው ስለምጠላኝ ነው አለች። አቤት ባልና ሚስት ሲከባበሩ አያችሁ። የኔን ሽጥ አለች። እኔ ጓዳው ላለሁ በቃ አንተ የአደባባይ ሰው ነህ፣ ያንተ መሸጥ የለበትም አለች። እንዲህ ከሆነ ለቅዳሴው ለሚሆነው ለዘቢቡ ለመገበሪያው ለቃኑ የኔን ልብስ እሸጣለሁ፣ ነዳያንን ለምንመግብበት ደግሞ እንደው ለንፍሱ ያክል እንኳን ቢሆን ያንቺን ልብስ እሸጣለሁ አለ። ይዞ ሄደ። ቅዱስ ሚካኤል መንገድ ላይ ያገኘው ይላል። አያችሁ የደግነት ውጤት። መንገድ ላይ ያገኘው ሄደ። በልብስ የሚሸጡ ሰዎች ጋር ቢጠይቅ በልብስ አንቀይርም አሉት። ዋስ ካመጣ ነው የምንሰጠው አሉት። ቅዱስ ሚካኤል መንገድ ላይ ያገኘውና ሲያዝን ምን ሆነ ታዝናለህ? አይ ዝክር ሊታጎልብህ ሆኖ ነው ማለት። መንፈሳዊ ስትሆኑ እንደዚህ ነው። አያችሁ አሁን እኛ የሚያሳዝነን ምኑ ነው? አሁን ልደት ይመጣል አይደል? ልደት የሚያሳዝነን ቤተክርስቲያን ባለመሄዳችን ወይስ ደግሞ እንደው የዶሮው የበጉ የምናምኑ ስለጎደለን የምናዝን? የኛ ሐዘን እኮ ስጋዊ ነው። እውነት እንነጋገር ከተባለ ፍላጎታችን ሁሉ እኮ ጊዜያዊ ነው፣ ኃላፊ ነው፣ መንፈሳዊ አይደለም። ከዛ እኔ ዋሳለሁ አለ። ሄደው ተዋሰው ይዞ መጣ። ምን እንደሚከፍል አያውቅም። የሚገርማቸው ከዛ በኋላ ወደ ወንዙ ረዳሉ። ታሪኩ ለማሳጠር አሳ ምን አለ መሰላችሁ? ይሄ ዋስ የሆነው ሚካኤል እንደሆነ አያውቅም። እና ግባና በቤት ተስተናገር ሲለው እኔ የበግ ስጋ ሌላ ነገር ማልበላ ማሳ ነው የምበላው አለው። ምንድን ነው የምበላው? አሳ ነው። ሂድና ያዝና አለው። ይዞ ሄደ። አሁን አሳ አጥማጁ ደግሞ አሁንም ገንዘብ ጠየቀው። ዋስ አንጣ ተባለ። ያ ሰው ተዋሰው። አሁንም ሚካኤል የሚዋዘው ይዞ መጥቶ ሆዱን ሲሰነጥቀው ለችግሩ ሁሉ መፍትሄ የሆነ አሳ ውስጥ ወርቅ አስቀመጠለት። እግዚአብሔር ይችላል አይችልም? ይችላል አይችልም? እኛ የሚጠበቀው መንፈሳዊ መሆን ብቻ ነው ከኛ የሚጠበቀው። በነገራችን
ጎደሎን መሙላት የተጣመመን ማቅናት እግዚአብሔር ይችላል። ስላየን ነው የምንናገረው። እኛ እኮ እምነት ስለጎደለን እኮ ነው። ለዚህ አይደለም ቅዱስ ጴጥሮስ ክርስቶስ በውሃ ላይ ሲራመድ አየና ና በለኝ አለ። በውሃ ላይ እኔም ልምጣ አለው። መሄድና ሄደ። ትንሽ ከሄደ በኋላ መጠራጠር ሲጀምር መስጠም ጀመረ። ምን ማለት ጀመረ? እኛ ስለምንጠራጠር እንሰጥማለን። በዓለማዊነት እንሰጥማለን፣ በስጋዊነት እንሰጥማለን፣ በራሳችን ፍላጎት በራሳችን ምኞት ሰጥመን እንቀራለን እንጂ እውነት ለመናገር ስናምን በውሃ ላይ መራመድ እንችላለን። ምን ስን መንፈሳዊ ስንሆን በቃ ሁሉ ነገር እኮ ተራ አይደል እንዴ? እሱ መቅድመ መንግስቱ ወኩሌቱ ይሰከክሙ መንግስቱንና ጽድቁን ሹም ሌላ ይጨመርላቸዋል ነው። መንፈሳዊነት ያ ስለሆነ ሁሉ የሚጨመርልን እኛ መንፈሳዊ ስንሆን። መልአክ ማለት ነው። መንፈሳዊ ማለት መልአካዊ ህይወትን የሚኖር የሚያመሰግን ልክ እንደ መላእክት እንደሚኖር ማለት ነው። አራተኛ መንፈስ ማለት መንፈስ ቅዱስ ማለት ነው። ምን ማለት ነው? መንፈስ ቅዱስ ማለት ነው። በዚህ በኢሳይያስ ምዕራፍ 11 ቁጥር 1 ላይ የእግዚአብሔር መንፈስ የጥበብ የመጽናናት የኃይል መንፈስ በማለት ይገልጸዋል። መንፈሳዊ የምንለው መንፈስ ቅዱስ ያደረበት ማለት ነው። ምን ያደረበት? መንፈስ ቅዱስ ያደረበት አንደበቱ የተለካ ነው። ከአንደበቱ ክፉ አይወጣም። መንፈስ ቅዱስ ያደረበት ሰውነቱ ለትሕትና የተገዛ ነው። ከትሕትና ውጭ ትዕቢት አያውቅም። መንፈስ ቅዱስ ያደረበት ሰውነቱ ሁሉ በእውነት የተሞላ ነው። ሐሰት በሱ ዘንድ የለችም። ስንፍና የለችም። ትምክህት የለም። ትዕቢት የለም። አደረኩ ብሎ አይመጻደቅም። ባደረገው ነገር አይመካም። ሁልጊዜ ምንድነው? ትሁት ነው መንፈሳዊ ሰው። ሰጠው ብሎ አይመጻደቅም። ለእግዚአብሔር እንደሚሰጥ ያውቃል መንፈሳዊ ሰው። ስለዚህ መንፈስ ቅዱስ ያደረበት ማለት ነው። አምስተኛ መንፈሳዊ ማለት መንፈስ ማለት ፈቃድ ማለት ነው። ፈቃዱን ሁሉ ለስጋ ፈቃዱን ለነፍሱ ያደረገ ማለት ነው። መንፈስ ፈቃድ ነው። በዚህ ማቴዎስ ወንጌል ምዕራፍ 4 ላይ መንፈስ ወደ ምድረ በዳ ወሰደ ይላል። ፈቃዱ ማለት ነው። ምኑ? ፈቃዱ። ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ማለት ወዶ ፈቅዶ መንፈሳዊ መሆን ማለት ነው። አያችሁ? እያለ መጾም ሳይኖር መስጠት። ምን ሳይኖር መስጠት ያችን አውጥቶ እኮ ነው ክርስቶስ ያደነቃትን ሴት አታስታውሱ? አንዲቷ መቀነቷን ፍትት አደረገችና ያላት 10 ሳንቲም ላይ ያችን 10 ሳንቲም ጣለች። ምን እንዳለ ታውቃላችሁ? ክርስቶስ ትዳሯን ሰጠች አለ። መንፈሳዊ ናታ። ምኗን ሰጠች? የለም ቤት ውስጥ አያችሁ፣ ቀንስ አይደለም። አያችሁ፣ መንፈሳዊ ማለት ልክ ፈቃድን ሁሉ አሳልፎ መስጠት ማለት ነው። አያችሁ፣ ፈቃድ እና መንፈስ ፈቃድ ነው። ፈቃደ ስጋን ለፈቃደ ነፍስ ፍጹም ማስገዛት መንፈሳዊነት የምንለው መንፈስ ማለት ረቂቅ ማለት ነው። ሌላው በስውር የሚመጸውት፣ በስውር የሚጾም፣ በስውር የሚጸልይ ለሰማይ አባቱ ብቻ የሚታይ ማለት ነው። አያችሁ፣ እግዚአብሔር ብቻ ነው ሰው የማያየው። ሲሰጥ ሰው ያየው፣ እግዚአብሔር ግን ያየዋል። ሲጾም ሰው ያየው፣ እግዚአብሔር ግን ያየዋል። ሲጸልይ ሰው ያየው፣ እግዚአብሔር ግን ያየዋል። ትሑት ሲሆን ሰው ያየው፣ እግዚአብሔር ግን ያየዋል። የሚያደርጋቸው በጎ ነገሮች ሁሉ ሰው ሳይሆን እግዚአብሔር የሚያይለት መንፈሳዊ ይባላል። መንፈሳዊ ቤት ለመሆን ታሰሩ በምን እንሰራ? ይችን ብቻ ባጭሩ ላንሳና ልቋጭ። የመጀመሪያው በእምነት መሰራት ነው። በምን መሰራት? ፍጹም አማኝ መሆን። ሁለተኛው በፍቅር መሰራት ነው። ፍጹም ወዳጅ መሆን። ፍጹም ወዳጅ ማለት ያለ ምክንያት መውደድ ማለት ነው። ምክንያት አስቀድሞ ወይ ደግሞ የቅድመ ሁኔታ አስቀድሞ ማለት አይደለም። አስቀምጦ ማለት አይደለም። አሁን ብዙዎቻችን የምንዋደደው ቅድመ ሁኔታ አስቀምጠን እገሌን የምወደው እንዲህ ስለሆነ እገሊትን የምወዳት እንዲህ ስለሆነ ነው። በቃ መንፈሳዊ መሆኛው መሰለው አንዱ ፍጹም ፍቅር ነው። ምን አይነት ፍቅር ነው? እሱም ደግሞ እግዚአብሔር ነው። ማለት እግዚአብሔር ነው። በነገራችን ላይ ብንጾም ብንጸልይ፣ ምንም ያክል ብናምን፣ ብንመጸውት፣ ብንቀድስ፣ ብናስቀድስ፣ በመላእክት ልሳን እንኳን ብንናገር፣ የእንስሳትን ድምፅ እንኳን ብናውቅ ምን ከሌለ ከንቱ ነው? ፍቅር ከሌለ ከንቱ ነው። ማሰሪያው ፍቅር፣ ማሰሪያው ማጠንጠኛው ፍቅር፣ አምላክን ለሞት ያደረሰው ፍቅር ስለሆነ፣ ሰውን መውደድ ስለሆነ፣ ፍቅር የማያስተሳስረው ገመድ የለም። ሁሉን የሚያስተሳስር ፍቅር፣ ጾምን እንድታደርግ የሚያደርጋት ፍቅር፣ ጸሎትን ቅድመ እግዚአብሔር እንድትደርስ የሚያደርጋት ፍቅር። ለምን ካላችሁ ጸሎቱ ለመስተቀይም ከመዘር ዘወርቅ ማይከላሷ ቅስመ ዘያነብር ቂሞ በቀለ ይው ክፍት ጸሎቱ ቅድመ እግዚአብሔር። የቂመኛና የበቀለኛ ጸሎት በሾህ መካከል እንደወደቀ ዘር ነው፣ በእግዚአብሔር ዘንድ ተቀባይነት የላትም ይላል አረጋዊ መንፈሳው። አያችሁ፣ ቂም ይዞ ቢጸለይ ቢጾም በእውነት እነጋገር ከተባለ ማህሌታችን ቅድመ እግዚአብሔር ደርሶ ሀዘናችንን ማቃለል ያቃተው፣ ጾማችን ጸሎታችን ምህረታችንን ያራቀው ያላቀረበው በፍቅር አይደለም። እንጾም
በፍቅር አንጸልይ። ከመቅደሱ ጀምሮ ከአገልጋዩ ጀምሮ ከኛ ከሰባኪ ወንጌል ከምንናገረው ጀምሮ መቀናናት አለ፣ መመካካት አለ፣ መገፋፋት አለ። ሚመን ሁሉም በራሱ በቀደደው ወይን የሚፈሰው ፍጹም ፍቅር ያስፈልጋል። ፍጹም ፍቅር ያስፈልጋል። አገልጋይ እስከ ተገልጋይ ክርስቶስ በወደደን መውደድ መዋደድ ያስፈልጋል። ይህ መተሳሰሪያው መንፈሳዊ ቤት ለመሆን መሰሪያው። ሌላው ንስሐ ነው። ምንድነው? ንስሐን የምንሰራበት ህንፃው የሚገነባው እንዲህ ይላል ቅዱስ ዮሐንስ አፈወርቅ፣ እነሆ የፈረሰ ህንፃ በኖራ እንደሚገነባ ሁሉ የፈረሰ ሰውነትም የሚገነባው በንስሐ ነው ይላል። በምንድነው? በንስሐ። የፈረሰ ሰውነት፣ ከእግዚአብሔር የተለየ ሰውነት፣ በኃጢአት የጎሰቆለ ሰውነት፣ እነሆ እግዚአብሔርን ያሳዘነ ሰውነት የምትሰራው በንስሐ ነው። በእምነት በፍቅር በንስሐ። ሌላው በተስፋ። በምን? ተስፋ ያስፈልጋል። አሁን ትውልዱ ተስፋ እያጣ ተስፋ እየቆረጠ ራሱን እያጠፋ በጣም በሚያሳዝን መልኩ በጣም አሳዛኝ ሁኔታ ላይ ያለ። ተስፋ ያስፈልጋል። ምን ያስፈልጋል? ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እነዚህ ሶስቱ ጸንተው ይኖራሉ፣ እምነት፣ ተስፋ፣ ፍቅር፣ በእነዚህ እንሰራ። ቅዱስ ጳውሎስ ጢሞቴዎስ ልጁ ሲመክረው ምን አለ መሰላችሁ? እነሆ ማንም ታናሽነትን አይናቀው አለና በእምነት በንጽህና በየዋህነት በፍቅር ራስን በመግዛት ለሚያምኑቱ ምሳሌ ይሁን። እነዚህ መሰሪያዎቻችን ናቸው። እምነት፣ ራስን መግዛት፣ ተስፋ፣ ፍቅር፣ ትሕትና፣ ንጽህና። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 በእነዚህ ልንሰራ ይገባል። መንፈሳዊ ቤት ለመሆን ተሰሩ። ወስብሐት ለእግዚአብሔር።